ሁላችሁም ፊታችሁን አጨማዳችሁብኛል። ናኦድ ላይ ስለደረሰው ነገር ነው እንጂ ለምን ያንን ነገር እንዳደረኩት ማንም ሰው እኔን አልጠየቀኝ። ምንድነው የምትፈልገው? እሺ ምን እንዳደርግልህ ነው የምትፈልገው? የዳዊትን ማጣት እዚህ በሚያማልሉበት ሻፍዘሽ ሀብት ንብረቱን በእጅስ ማስገባት አለብሽ። አቶ ዴቭ ሮዛን ለማሸነፍ ሲል አብዛኛውን ንብረቱን በእኔ ስም ነው ያደረገው። እናቴ ከሚከፈለው በላይ ለኔ ዋጋ ከፍላልኛለች። እንድኖርላት ቀና ብዬ እንድራመድላት ለኔ ብዙ ዋጋ ከፍላለች። እሷን አጥቼ መኖር አልችልም። አንጥራልኝ ወይ ደግሞ ዞር በል። ልታገኛት ፈልግ። እኔ ደግሞ ላገኛት ፈልጋለሁ። እየፈለጉ ማጣትን ትማርበታል። ምን ቀረኝ ብለህ ነው የምትፈልጋት? አንተ ማለት እኮ የምትሞትለት ወንድሟን ገለኸዋል። መሞት ነበረብህ። ያንተ ቦታ እዚህ ሳይሆን መቃብር ነበር መሆን የነበረበት። እንደ ድል ሆኖ ግን እኔ አሁን እዚህ ነኝ። እባክህን ሔዋኔን አንድ ጊዜ ብቻ እንዳናግራት ፍቀድልኝ። አልችልም። እሷም አንተን ልታናግራት አትችልም። በእናንተ መሃል የቀረ ምንም ነገር የለም። አይገባ? ይኸውልህ በእኛ መካከል ፍቅር አለ፣ በእኛ መካከል አንድነት አለ፣ በእኛ መካከል ዘር አለ። አትጨነቅ። ምንም እንዳልተፈጠረ ቁጠራ። እባክህን ልለምንህ፣ እባክህን ተለመነኝ። ነግሬህ ነበር፣ ያለህን ሁሉ አሳጣለሁ ብዬ ነበር። አሁን እህቴንና ልጅህን አታል፣ በቅርቡ ደግሞ ክብርህን ታጣለህ። ከምላሴ ጸጉር ይነቀል። እኔ የምናገራት እያንዳንዷ ትንቢት ትፈጸማለች። እኔ ደግሞ ቃሌን የምጠብቅ ሰው ነኝ። ናኦድ እባክህ ሔዋንን እንዳገኛት ፍቀድልኝ። እኔ በሕይወት እያለሁ በጭራሽ አይሆን። ዞር ወንድኩ ተነሳ። ወንድኩ በለኛ፣ ምታኛ፣ እንደ ወንድና እንደ ወታደሩ ንገረኝ። ሔዋን አሁን ላይ ለዴቭ ያላት አመለካከት በሙሉ ተቀይሯል ማለት ነው። ምክንያቱም እንግዲህ ወንድሟ በህይወት ከመጣና ወይም በህይወት ካገኘችው በኋላ ወንድሟ ያላትን በጠቅላላ አምናለች ማለት ነው። እንግዲህ መጀመሪያ ላይ በፍጹም ናኦድን ማመን አልፈለገችም ነበረ። እንግዲህ ከዴቭም መለየት አልፈለገችም። ነገሮችን በሙሉ ለማስተካከል ሞክራ ነበር። ዴቭ ግን በውሸት ምሎልኛል ብላ ሁሉንም ነገር ለማቆምና ናኦድ የሚላትን ለማመን ተገዳለች ማለት ነው። እንግዲህ ዴቭን አይኔን እያየህ ይሄንን ነገር አላደረኩም ወይም ደግሞ ወንድምሽን ለመግደል አልሞከርኩኝም ብለህ አይኔን እያየህ በልጃችን ማል ስትለው ልጄን ይሳይም ብሎ ምሎላታል ማለት ነው። በእርግጥ እዛ ጋር ሲምልላት የሆነ የተደበቀ ነገር እንዳለ ግልጽ ነበረ ማለት ነው። እንግዲህ ወንድሟ ደግሞ በማስረጃ የድምጽ ሪከርድ ካሳየት በኋላ ግን ዴቭ እየዋሻት እንደሆነ አምናለች ማለት ነው። በዚህ ምክንያትም እንግዲህ ዴቭን ከውስጧ አውጥታ ልትጥለው የወሰነች ነው የሚመስለው። እስካሁን ድረስ በህይወቷን በሙሉ የሰጠችው እና ለሱ ብላ መከራዋንና ስቃዩን ያየችበትን ዴቭ በወንድሟ ምክንያት ልታጣው ወስናለች ማለት ነው። የናኦድ አካሄድና ሀሳቡ በሙሉ እንግዲህ ገና ከጅምሩ መስመር የያዘለት ነው የሚመስለው። ምክንያቱም እሱ የሚፈልገው በዴቭ ዙሪያ ያሉ ሰዎች እንዲርቁትና ክብሩን፣ ሀብቱን፣ ሁሉንም ነገር እንዲያጣና ብቻውን እንዲቀር ነው ያሰበው ናኦድ ማለት ነው። ይሄ ነገር ደግሞ ገና ከጅምሩ እየተሳካለት ነው። ምክንያቱም መጀመሪያ ባንቴሮን ወስዶበታል። ባንቴሮ በእርግጥ አሁንም ድረስ ከዴቭ ጋር ቢሆንም ግን ደግሞ ናኦድ ማለት ነው ሁሉም ሰው ስለ ዴቭ ጥያቄ እንዲጠይቅና በውስጡ ጥርጣሬ እንዲኖርባቸው አድርጓል ማለት ነው። ለሁሉም ነገር ተሳክቶለታል። ምክንያቱም በአሁን ሰዓት ሁሉም ሰው ዴቭን እየጠረጠረውና ገዳይ እንደሆነና ከጀርባው ማንነቱ የተደበቀ እንደሆነ እያሰቡ ነው ያሉት ማለት ነው። በዚህ ምክንያትም ነው እንግዲህ ሔዋን ዴቭ ጋር በፍጹም አልሄድም ከእንግዲህ በኋላ ከወንድሜ ጋር ነው የምኖረው ብላ የወሰነችው ማለት ነው። ይሄ ነገር እንግዲህ ለባንቴሮም ሆነ ለዴቭ ትልቅ ጭንቀት ነው የሚሆንባቸው ማለት ነው። ምክንያቱም ዴቭ ለሔዋን ብሎ ሮዛን አባሯል። ለሔዋን ብሎ ብዙ መስዋዕት ከፍሏል። ከሚስቱም ተጣልቷል። በዛ ላይ ደግሞ የልጁ እናት ነች። ህይወቱን በሙሉ ከሷ ጋር መኖር ነው የሚፈልገው ማለት ነው። አሁን ላይ ግን እያሰበውና ያሰበው ነገር በሙሉ እየተበላሸበት ነው ያለው ማለት ነው። ለዚህ ትልቁ ተጠያቂ ደግሞ ናኦድ ነው። ስለዚህ አሁን ላይ ናኦድ
ዴቭ ህይወቴን አበላሽቶታል፣ ማንነቴን አሳጥቶኛል፣ አካሌንም አጉድሎብኛል። ስለዚህ ለዚህ ነገር ክፍያውን ማግኘት አለበት ብሎ ስላሰበ በዙሪያው ባሉት በዴቭ ዙሪያ ባሉት ሰዎች ሊቀጣው አስቧል ማለት ነው። በዛ ላይ ደግሞ እንግዲህ ይሄንን ነገር ዴቭን እንድታንኮታኩትለትና ዴቭን እስከ መጨረሻው ድረስ እንድትበቀልለት ክብሩን፣ ስብዕናውን፣ ሀብቱንና ማንነቱን እንዲያጣ የምታደርግለት ያው ሔዋን ነች ማለት ነው። ሔዋን ደግሞ ዴቭ ላይ ይሄንን ማድረግ አትፈልግም፣ ግን ደግሞ ከወንድሟ አይበልጥም። ስለዚህ ወንድሟ ያለሽኝ አንቺ ብቻ ነሽ፣ እኔ ይሄንን ለማድረግ አቅሙ የለኝም፣ አካሌ ጎዶሎ ነው። ስለዚህ ባንቺ ነው የተመካሁት እንደምፈልገውና እኔ እንደማስበው ዴቭን ማንነቱን ሀብትና ንብረቱን ማሳጣት አለብሽ ብሎ አሳምኗታል። እሷም እንግዲህ ዴቭ ውሸታም እንደሆነና ገዳይ እንደሆነ ካሰበችና ካመነች በኋላ ሁሉንም ነገር በዴቭ ላይ ለማድረግ ከወንድሟ ጋር ተስማምታለች ማለት ነው። ዴቭ ደግሞ ሔዋን ይሄንን ነገር ታደርጋለች ብሎ አልጠበቀም ነበረ። ምክንያቱም ከጀርባ የሆነ የተደበቀ ነገር ቢኖርም ግን የሆነ ይሄ ነገር ሊደረግበት የቻለውና ለምን እንደዚህ እንዳደረገ ማንም እንዳልጠየቀው ዴቭ እያወራ ነበረ ማለት ነው። ስለዚህ አሁን ላይ ፊት ለፊት ላይ የሚታየው የናኦድ ጉዳትና ወይም ደግሞ ናኦድ ላይ የተደረገው ነገር ይሁን እንጂ ናኦድም ቢሆን ከጀርባው ሌላ ነገር እንዳለ ግልጽ ነው ማለት ነው። ምክንያቱም ዴቭ ማንንም ከመሬት ተነስቶ አይደለም የራሱን ጓደኛ ወንድሜ የሚለውን ቀርቶ ይቅርና ለሌላ ሰዎች ራሱ ህይወቱን ሲሰጥ እያየነው ነው። ስለዚህ ከናኦድ ጀርባ ያለው ነገር ምንድነው የሚለውን ራሱ ማወቅ አልቻልንም። ዴቭም ለምን ይሄንን ነገር እንዳደረገ እንግዲህ ሊናገር አልቻለም ማለት ነው። እንግዲህ ለባንቴሮም ቢሆን ሁላችሁም እንደፈለጋችሁ መሆን ትችላላችሁ፣ ዴቭ ገዳይና ክፉ ሰው ነው ብላችሁ ካሰባችሁ ትታችሁ መሄድ ትችላላችሁ ብሏል ማለት ነው። በጣምም ተበሳጭቶ ነበረ። ሔዋንንም ለማግኘት በሄደበት ሰዓት እንግዲህ ናኦድን ነበር ያገኘው። ናኦድ ደግሞ መቼም ቢሆን ሔዋንን እንዲያገኛት አልፈለገም ማለት ነው። ዴቭ ደግሞ በጉልበትም ቢሆን ሔዋንን ለማግኘት ሞክሮ ነበረ፣ ግን ደግሞ አልተሳካለትም። ስለዚህ ከናኦድ ጋም ድጋሚ ድብድብ ውስጥ ገብተዋል። ይሄ ደግሞ ነገሮችን የባሰ ያባብሳቸዋል እንጂ ምንም መፍትሄ አያመጣም። ምክንያቱም አሁን ላይ ዴቭ በንዴትና በስሜታዊነት ናኦድን ደብድቦታል ማለት ነው። ናኦድ ደግሞ ይሄንን ነገር ወደ ክፉና ሔዋንን ወደ ማሳመንና ዴቭ ክፉና ወይም ከጀርባው የተደበቀ ማንነት አለው ብላ እንድታምን ያደርጋታል ማለት ነው። ናኦድም እንግዲህ ድጋሚ ሊገለኝ ነበረ ብሎ ለሔዋን ሲነግራት ሔዋንም በጣም ነው የተሰማት ማለት ነው። ምክንያቱም የመጀመሪያውንም ነገር ማለትም ናኦድን ለመግደል መሞከሩ እራሱ ለሷ አስደንጋጭ እና በፍጹም የማይታመን ነገር ነው የሆነባት ማለት ነው። እንደገና ደግሞ አሁን ይሄ ነገር ሲጨመርበት ዴቭ ናኦድን ለመግደል እንደሚፈልግ እርግጠኛ ትሆናለች ማለት ነው። ስለዚህ ከዴቭ ጋር ያላትን ነገር እስከ መጨረሻው አቁማ በወንድሟ መንገድ ልትሄድና ዴቭን ለመጉዳት ልትሞክር ትችላለች ማለት ነው። በዛ ላይ ደግሞ የዴቭ ሙሉ ሀብቱ በሷ ነው ያለው። ያኔ ከሮዛ ለማሸሽና ከሮዛ ተንኮልና ስቃይ ብሎ እሷን ስለሚያምናትና ስለሚወዳት ሔዋንን ማለት ነው ሀብትና ንብረቱን በጠቅላላ በሷ አድርጓል ማለት ነው። ትልቅ የደስታውና ማለትም እየሄደበት ያለው መንገድ ስኬት ሆኖለታል ማለት ነው። ሙሉ ሀብቱ በሔዋን እንደሆነ ሲሰማ ይሄ ነው ያለ ሳይታገሉ ማሸነፍ ማለት ብሎ እንግዲህ ደስ ብሎታል። ምክንያቱም አሁን ላይ ሀብትና ንብረቱ በሷ ስለሆነ ዴቭ ባዶውን ነው የሚቀረው ማለት ነው። በዛ ላይ ሁሉንም ሰው እያሳጣው ነው ያለው። በዛ ብቻ አላቆምም እንግዲህ ናኦድ ማለት ነው። ትንሿን ሉሊትንም መርዟታል። ከዚህ በፊት እንግዲህ ሉሊትን ዴቭ መልካም ሰው እንዳልሆነና ገዳይ እንደሆነ ከነገራት በኋላ ወደ ቤት ስትገባ ደግሞ ዴቭ ስለ ግድያ በስልክ ሲያወራ ስለሰማችው ሙሉ በሙሉ ዴቭ ገዳይ ነው ወይም ደግሞ ከጀርባው ሌላ ማንነት አለው ብላ ሙሉ በሙሉ አምናለች ማለት ነው። በዛ ላይ ደግሞ አሁን ላይ ናኦድ ሉሊት ከሱ ጋር ካልተስማማችና ናኦድ እንደሚላት ካላደረገች
እናቷ ችግር እንደሚደርስባትና በዛ ላይ ደግሞ አቶ መሰለ እየነቃ ስለሆነና እሱም ትልቅ ችግር ሊያደርስባት እንደሚችል ካስፈራራት በኋላ ሁሉንም ነገር ናኦድ እንደሚላትና እሱ እንደሚያዛት ካላደረገች በስተቀር ትልቅ ችግር እንደሚደርስባት አሳምኗታል ማለት ነው። ስለዚህ እንግዲህ ሉሊትም ወደ ናኦድ ሆናለች። የምታምነውና በጣም የምትወደው እንደ ቤተሰብ እንደ ወንድም የምታየውን ዴቭንም መጠራጠር ጀምራለች ማለት ነው። እንዴት ብዬ ድጋሚ ወንድሜ ብዬ እንደምጠራው ራሱ አላቅም እያለች እየተጨነቀች ነው ያለችው። ይሄ ደግሞ ምንን ያሳየናል? ሙሉ በሙሉ አምናለች ማለት ነው ናኦድን ወደ ማመን ከሄደች ደግሞ ሁሉም ነገር እንግዲህ ዴቭ ላይ ጫና ሊፈጠርበት ይችላል ማለት ነው። እሱም እንግዲህ እኔ ገዳይ ሆኜ ከታየኋችሁና ከጀርባዬና ወይም ደግሞ ማንነቴን ከተጠራጠራችሁ ትታችሁ መሄድ ትችላላችሁ ብሎ እንግዲህ ባንቴሮ ላይም ተበሳጭቶበታል ማለት ነው። ባንቴሮም እንግዲህ ዴቭ ምን እንደዚህ እንዳበሳጨው ባይገባውም አሁን ላይ እሱም ዴቭ ላይ ጥርጣሬ አለው ማለት ነው። ከዚህ በፊት እንግዲህ በልጁ እንደማለና ይሄ ማላ ደግሞ እውነት እንዳልሆነ ውሸት እንደሆነ ነግሮት ነበር ማለት ነው። ዴቭም እንግዲህ እንደፈለጋችሁ ማሰብ ትችላላችሁ፣ ግን እኔ ደግሞ ማንነቴን በፍጹም ልነግራችሁ አልችልም ብሏል። ስለዚህ ዴቭ እንግዲህ ከጀርባው እኛ የማናቀውና ወይም ደግሞ ለሰው የማይናገረው ነገር ሊኖረው ይችላል ማለት ነው። ምናልባትም ናኦድን እንዲህ ያደረገበት ምክንያት ከመሬት ተነስቶ ላይሆን ይችላል። ናኦድ ጋም ጥፋት ሊኖር ይችላል ማለት ነው። እንደዛ ባይሆን ኖሮ እንግዲህ ወንድሙ ነው እንደ ወንድሙ የሚያየውና የሚኮራበት ነበር ማለት ነው። ስለዚህ እሱ ላይ ይሄንን ውሳኔ እንዲወስን ያደረገው ነገር ምን እንደሆነ እስካሁን ማንም አላወቀም። ዴቭም ይሄንን ነበር እየተናገረ ያለው ማለት ነው። ነገሩን አድርጌው ቢሆን እራሱ ለምን እንዳደረኩትኝ ማንም እየጠየቀኝ የለም እኔ ላይ ከመፍረድ ውጪ ብሎ በጣም እየተበሳጨ ነው ያለው ማለት ነው። ናኦድ እንግዲህ ባንቴሮንም እንደበረዘውና ማለትም ለዴቭ ያለውን አስተሳሰብ ሙሉ በሙሉ እንደቀየረው ግልጽ ነው። ምክንያቱም በቀጥታ ባንቴሮ ዴቭን አንተ ስላንተ የማቀውና እሱ እየነገረኝ ያለው ነገር የምድርና የሰማይ ያህል ነው የሚራራቀው ብሎታል ማለት ነው። በዚህ ሰዓትም እንግዲህ ዴቭ ባንቴሮን አንተም እየተጠየፍከኝ ነው ማለት ነው ወይ ብሎ ባንቴሮን አስደንግጦታል ማለት ነው። ባንቴሮ ግን እኔ አንተን መቼም ልጠየፍህና ልቀየምህ አልችልም፣ ብዙ ነገር አድርገህልኛል። ስለዚህ እውነቱ ግን ፍለፊት ቢወጣና አንተም ከሂዋን ጋር ማውራት ብትችል ጥሩ ነበረ፣ አለበለዚያ ግን ሂዋንን እስከ መጨረሻው ድረስ ታጣታለህ ብሎታል። ባንቴሮ እንግዲህ ዴቭን ይሄንን ያለበት ምክንያት በቂ ምክንያት አለው ማለት ነው። ሂዋን አሁን ላይ በዴቭ ተስፋ እንደቆረጠችና ሙሉ በሙሉ እምነቷን እንዳጣች አውቋል ማለት ነው። በግልጽ ነው የነገረችው። አይኔን እያየ በምወደውና ብዙ መጽዋዕት በከፈልኩለት ልጄ ሙሉ ዋሽቶኛል። ስለዚህ ልጄን እንደገደለብኝ ነው የምቆጥረው ብላለች። ስለዚህ ይሄ ነገር እንደዚህ ማሰብ ከጀመረችና እንደዚህ ከሆነ አስተሳሰቧ ለዴቭ ከባድ ነው የሚሆነው ማለት ነው። እንግዲህ እንደዚህ ያለበትንና እንደዚህ ያደረገበትን ነገር አሳማኝ ምክንያት ካልነገራት በስተቀር አሁን ላይ ሂዋን ከዴቭ እርቃለች ማለት ነው። ወንድሟን አምናና ከወንድሟ ጋር ተባብራ እንደውም ዴቭን ለማጥፋት እቅድ ላይ ነው ያለችው ማለት ነው።